አይነት ነገር ሮማንቲሳይዝ ስታደርጉ ከዛ ጋር ተያይዞ የሚመጣውን ባጌጅ አላያችሁትም ከዛ ጋር የሚመጣውን ሪስፖንሲቢሊቲ አላያችሁትም ሴት ልጅ ሲባል የሆነ ቤት ውስጥ ጓዳ ብቻ ምግብ መቻል ብቻ አይደለም ብሎ ነው አባቴ ነገረኝና ይሄ ወጥቶ መስራት ምናምን አንቺ ነሽ ብቁ መሆን ያለብሽ ለባልሽ ብሎ ነው ያስተማሩኝ ሰው እኔ ነኝ ብቁ መሆን ያለብኝ በፋይናንሻልም ጠንካራ መሆን ያለብኝ እኔ ነኝ ብዬ ነው ማስበው እና በሳምንት ተነስቶ ወደ ስራ መውጣት እኮ it tells you ሁሉ ነገር እሷ ላይ ነው ዲፔንድ የሚያደርገው ከዛ ደግሞ እሱ ሲነግረኝ ስናወራ ትጎት ሴት ትጎት ተኛለች ሲለኝ በጣም ነበር የተናደድኩት ነው ሁሉም ሴት ገባ እሱ ጋር የሚመጡት ወይ ዴት የሚያደርጉ ሴቶች ተመሳሳይ ናቸው ማለት ነው ኮንስተንትሊ ፕሩቭ የምታደርጉለት ሰው ኢዚ ሞድ ላይ ነው የሚቀመጠው ኢዚ ሞድ ላይ ነው የሚቀመጠው ፉልፊልመንት የሚሰጣትን ነገር ትስራ ነው እናትነት was a part of fulfillment ግን እናትነትን ፊል ልታደርገው አትችልም ምክንያቱም ጭንቅላቷ ላይ የሚጮ ቢል አለ መክፈል ያለባት ነገር አለ ስራ አለባት ሲሪየስ ነሽ የምሩ ነው ተቀየረባል ሁሉ አብዛው ሁሉም ሰው ኦልሞስት ያው ለስራው ሪስፔክት አለው ግን ደግሞ በጣም ይሄ በጣም ሰራተኛ የምትባል ሴት ነሽ አኒታ ሱልማኛ ነው ምንነጋ ኦኬ ለነገሩ ሰው ከብዙ ፕሮጀክቶቻቸው ጀርባ ሴቶቹ መሪ ተዋናይ ናቸው because they chose to አምሮክሾፕ ሄድ ማለት አቧራው ይሄ ቀለሙ ሽታ ምናምን በጣም ከባድ በቃ 30 ደቂቃ 40 ደቂቃ ቆይ የሆነ በጣም ከባድ ሴት ልጅ አትስራ አላልኩም ሴትን ልጅ ኦቨርበርደን አታድርጓት ነው ሰላም እንዴት ናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዛሬ የመጨረሻ ማስታወቂያ ቅዳሜ ከሰዓት ቨርቹዋል ሜሬጅ ሂሊንግ ይሰጣል ካልተመዘገባችሁ እንዳያመልጣችሁ ልላችሁ ነው ይሄንን ቪዲዮ የምሰራው ከልጆቹ ጋር ችግር ስላለብኝ አይደለም ኦብቪየስሊ ካፕል ኮንተንት አልወድም ከልጆቹ ጋር ችግር ስላለብኝ ሳይሆን ክሊያሪቲ መፍጠር ስለምፈልግ ነው እዚህ ጋር ማጋራው ፐርስፔክቲቭ ነው አይደል እይታ ነው ማጋራው ሶ የኔ ፐርስፔክቲቭ ማይመቻችሁ ከሆነ don't take it you're not supposed to ግዴታችሁ አይደለም አይታችሁ መስማማት አይጠበቅባችሁም ማየትም አይጠበቅባችሁም for that matter እና so ግዴታ እንድል የምትፈልጉትን ነገር ማለት አይጠበቅብኝም it's my thoughts my perspective ከኔ ጋር የተቃረነ ሐሳብ ያላችሁ please feel free to do a video by the way ኮንተንት መስራት ጀምሩ ኦኬ እሺ so ይሄንን ቪዲዮ ቲክቶክ ላይ ሃይሚ ሼር ስታደርገው አየውና ቢንጎ እዩትና መለሳለሁ እንድንሰራ እየነገሩ ነው አትሊስት ስሩ ብለው ውጡ ብለው እንትን ባይሉ ነው ፋሚሊ ሲሰሩ እናለን እናቴም አባቴ በጣም ትጉ ናቸው እናቴም የቢዝነስ ሰዎች አባቴም እንደዛ ሰው ሲሰሩ ምናምን ነው የምናየውና እናንተ ካልሰራችሁ እንደዚህ ይላሉ ፕላስ ደግሞ ሴት ልጅ ሲባል የሆነ ቤት ውስጥ ጓዳ ብቻ ምግብ መቻል ብቻ አይደለም ብሎ ነው አባቴ ነገረኝና ይሄ ወጥቶ መስራት ምናምን አንቺ ነሽ ብቁ መሆን ያለብሽ ለባልሽ ብሎ ነው ያስተማሩኝ ሰው እኔ ነኝ ብቁ መሆን ያለብኝ በፋይናንሻልም ጠንካራ መሆን ያለብኝ እኔ ነኝ ብዬ ነው ማስበው ሲሪየስ ነሽ የምሩ ነው ተቀየረባል ሁሉ አብዛው ሁሉም ሰው ኦልሞስት ያው ለስራው ሪስፔክት አለው ግን ደግሞ በጣም ይሄ በጣም ሰራተኛ የምትባል ሴት ነሽ ሱልማኛ ነው ምንነጋ ኦኬ ለነገሩ ሰው ለራሱ ብዛዋ አይ እንዴት መሰለህ አሁን ሱፐርማርኬት ሰጣለች ሱፐርማርኬት ላይ የአዳር ሺፍት ማለት ከመደም ያደርገው ሺፍቱ ስለሚቀያየር አዳር ሺፍት አለው ኢቨን የፈርኒቸር ስራው በፊት ተቀጥራ ሰርታ ነበርና እኔ አሁን የሚገባኝ ድሮ አይገባኝም ነበር አምሮክሾፕ መሄድ ማለት አቧራው ይሄ ቀለሙ ሽታ ምናምን በጣም ከባድ በቃ 30 ደቂቃ 40 ደቂቃ ቆይ የሆነ በጣም ከባድ እንደዚህ አይነት ስራ ያው ነው የፈርኒቸር ስራው ራሱ ከባድ ስራ የሚባል ስራ ነው ከብር አንፃር ሳይሆን ስራ ካልሰራች ነው ትንሽ ትነጫለች ስራ በጣም ትወጣ አስተዳደግሽ ወይስ ኑሮ ትዳርን ለማሸነፍ የመጣ ነገር ነው አስተዳደግ ሊባል ይችላል ሜቢ ማለት እኔ ደግሞ ሞር ወደ አገልግሎቱ ነው የሚዲያ ስራዎችም አሉ ማኔጅ ማድረጋቸው ሚዲያዎች አሉ የራሳችንም አለ እሱም ስራ ቢሆንም ሞር ግን በዋና ስራ ያስቆጥ አገልግሎቱ ነው የዝማሬ አገልግሎቱ ዋነኝነት አገልግሎቱ ስለዚህ ስቱዲዮ ረጅም ሰዓት ታሳልፋለህ መዝሙር ጽፍ ደግሞ ያው ዘጋባታለሁ ዛሬ ማነሳላችሁ ሁለቱን ካፕሎች ነው ከዛ ደግሞ እሱ ሲነግረኝ ስናወራ ትጎት ሴት ትጎት ተኛለች ሲለኝ በጣም ነበር የተናደድኩት ነው ሁሉም ሴት ገባ እሱ ጋር የሚመጡት ወይ ዴት የሚያደርጉ ሴቶች ተመሳሳይ ናቸው ማለት ነው ስለዚህ እኔ ግዴታ መነጠል አለብኝ ከነሱ ሁሌ ምን ትለኛለች እኔ እናቴ ወጣት ናት ከዛ ደግሞ ጓደኛዬ ናት አወራታለሁ እንዲህ ኦኬ ዛሬ ላገኘው ነው በቃ በምንም አመት ስለኛለች ይሄ እንትን እንዳትሆን እንደ የሚጠብቅ ሰው ታውቃለህ ምንም ከትንሽ ነገርና ወንድ ልጅ ደግሞ ሰው ወይ ገመታለች መጀመሪያ ጊዜ ገመታለች ወይ እና ወንድ ልጅ ገመታለች ግማሽ ናቸው እና አይልክ ምናምን ነገር አልኩና ምናምን ነገር ኔክስት ታይም በቃ እኔ እንከፍለው ምናምን ገባ ከዛ የምንገናኝ ታይም ላይ መክፈል ጀምሮ ማድረግ ያለውን ነገር ያን አሰሰብ ማስታው ነው የምፈልገው ገባ ነገር ላይ ትዳር ውስጥ እንገባ ከሱ ብቻ ያስይዘ ቀበቆ ነው ለምን ሰራ ከሆነ ችግር ነው ማስራ ሰዓት እኮ ችግር የለውም ያው ማስራ ሰዓት ነበር ትዳር ውስጥ ብያለሁ ገባ በጣም አስሊውኑብን ታይሞች ነበሩ እኔ ቤት መከመጥ ለሰዓት እዚህ እኔ መስራት ለመደር አይኖር ደግሞ ትንሽ መጥፎ ነው በጣም ነበር ሲመጣ ምናምን ነገር ይሄ ወይ ትምዬ ምናምን ነበር የሚያገኘኝና ምንድነው አሁን እንደዛ ሆነ ማለት ይተወኛል ማለት ሳይሆን ቢያንስ ባለኝ ሰዓት ግን ምን አይነት ሚስት እንደሆንኩኝ ያው ባለኝ ሰዓት ስለሚያቀኝ ምናምን ያን ታይም እሱ ደግሞ የሚመደገፉ እንትን አላደረገንም ነበር እዚህ ጋር የተናገረችው ጉዳይ በነገራችን ላይ የብዙ ጴንጤ ሴቶች ማሳያ ነው ምን ለማለት ፈልጌ ነው መሰላችሁ ብዙ ጴንጤ ሴቶች
አገልጋይ እናገባለን ሲሉ ፋይናንሻሊ ፕሮቫይደር መሆን እንዳለባቸው፣ ኢሞሽናሊ የተሻሉ መሆን እንዳለባቸው፣ በሁሉ ነገር ቤቱን ማኔጅ ምናምን ማድረግ እንዳለባቸው ተምረው ነው ያደጉት። we expect to do this። ያው ድሮ የአገልጋይ ሚስት መሆን በጣም ፕሪቪሌጅ ነበረ። አገልጋይ የሚባለው ስም አሁን የወንበዴና የዱርዬ መገለጫ ከመሆኑ በፊት የቀደሙት አገልጋዮችም በጣም ሪስፔክትፉል የሆኑ ብትገዙላቸው አይደለም ብትሞቱላቸው ወርዝ የሚያደርጉ በጣም የክርስቶስን ማንነት ማሳያ ነበሩ የቀደሙትና ስናድግ we assume like ባሎቻችንን በሁሉ ነገር ማገልገል እንዳለብን እናስባለን። I used to think that way። ከዛ በኋላ ደግሞ ያው it's part of አገልግሎት ነው ብዬ ነበር እኔ የማስበው። ባሌን በማገልገል ጌታን አገለግላለሁ። ኦኬ እንግዲህ this is our scenario። ሌላ እምነት ተቋም ላይ ያላችሁ this is what it is። ስናድግ እንደዚህ ነው የምናስበው። በቃ የአገልጋይ ሚስት ከሆንን በሁሉ ነገር ልንበቃ እንደሚገባን ነው የምናስበው። አይ ቲንክ የብዙ ዘማሪዎችን ድሪም እየኖረ ነው ልጁ። አብዛኛው ዘማሪ እንደዚህ ነው መኖር የሚፈልገው፣ እንደዚህም ነው እየኖሩ ያሉትና ስለዚህ it's not a new thing for them ልላችሁ ነው። በሚገርማችሁ ሁኔታ ሁለቱም ካፕሎች የማነሳቸው ጴንጤ መሆናቸው አይገርማችሁም? This is the one sign that most ጴንጤ ወንድ loves camera and they're not hard working. I'm sorry to say this። እሺ so coming back to the point እንዳልኳችሁ በጣም እሷ ፕሮቫይድ ማድረግ አለባት፣ ስራውን መስራት አለባት፣ ቤቱን ማኔጅ ማድረግ አለባት። በጣም ብዙ ኃላፊነት አለባት። ወደዳችሁም ጠላችሁም አያችሁትም አላያችሁትም almost all ኃላፊነት እሷ ላይ ነው የሚቀመጠው። behind every plans, behind every commercials የትኛውም ስራ ላይ የሷ በጣም ከፍተኛ እጅ አለበት። I remember doing so። ያንዳንዱ ፕላኒንግ ላይ ያንዳንዱ የሆነ ነገር ላይ የእናንተ እጅ ነው የሚጠበቀው። በቃ ሃርድ ወርኪንግ ናቸው ደግሞ ከተማራችሁ ትምህርት ጋር አላይን ያደርጋል። ቤተሰቦቿ keep on reminding her ሀስል ማድረግ አለብሽ ምናምን ተብላለች። ኦኬ and I remember ብያቸዋለሁ ከዚህ በፊት እሱ በጣም እንቅልፋም ነው፣ እንቅልፉን እስከ 4 ሰዓት ነው የሚተኛው ነው። ኦኬ so this is it። she chose to by the way choice ነው። so I'm not bashing any choice። ምርጫዋ ነው። so she's living። ትልቁ ችግር ግን የእሷ ምርጫ ከእናንተ ጋር አላይን ላይ ያደርግ ይችላል። ግን እሷ የምትኖረውን ህይወት ልትፈልጉ ትችላላችሁ። እሱ ነው ሪማይንድ ላደርጋችሁ የምፈልገው። ኦኬ ወደዛኞቹ ልምጣ። እነዚህኞቹ ባለፈው አንድ ሰው ነው ኮመንት ያደረገልኝ። በወለደች በትንሽ ቀኗ ለስራ ተነሳች። ምናልባት ይሄን ነገር ፍሌክስ ሊመስለን ይችላል። ወልዶ ብድግ ብሎ ምናምን ወደ ስራ መግባት ፍሌክስ ሊመስለን ይችላል። but it is not። አታውቁትም። ኦቨርበርደን ስትሆኑ ላይክ ቤት ውስጥ አያስተኛችሁም። ያለባችሁ ኃላፊነት ቤት ውስጥ አያስተኛችሁም because you're in charge። okay you're in charge። ከብዙ ፕሮጀክቶቻቸው ጀርባ ሴቶቹ መሪ ተዋናይ ናቸው because they chose to ስለመረጡ። የምትመርጧቸውን ወንዶች ስትመርጡ ደስቲኒያችሁን ወይ ያሳምራሉ ወይ ደግሞ ያበላሻሉ። እዚህ ጋር ስታዩዋቸው ሶሻል ሚዲያ ላይ ያሉ ካፕሎች ስለሆኑ ላይፍ አልተጎሳቆሉም፣ አልተጎዱም። ግዴታ ኮንተንት መስራት ስላለባቸው ኤቭሪዴይ ሊዘንጡ ይችላሉ፣ ራሳቸውን ሊጠብቁ ይችላሉ፣ መኪና ሊነዱ ይችላሉ። ግን በርንት አውት የሆኑበትን ነገር አታዩትም እናንተ። ኦኬ አይታይም ራይት። ስለዚህ የምትመርጡትን ምርጫ በጥንቃቄ እንድትመርጡ ማለት ፈልጋለሁ። ለምንድነው እንደዚህ ምላችሁ መሰላችሁ? እንደነሱ ኦቨርበርደንድ ለመሆን ፕላን ከሌላችሁ then እንደነሱ አይነት ባሎችም እንዲመጡ አትጠብቁ። እንደነሱ አይነት ባሎች የሚመጡት when they know you're very hard working። እነዚህ አይነት ባሎች ኮንቪንስ አርጋችኋቸው ነው የሚመጡት። አንጋባም እንዴ እንጋባ እንጂ ምናምን ብላችኋቸው ነው እንደዚህ አይነት ባሎች የሚመጡት። ኦኬ እሺ let me pick few points። እዚህ ጋር ጥቂት ሀሳቦች ላንሳላችሁ። ከእሷ አንጻር የማስበው ነገር ምን እንደሆነ ታውቃላችሁ? ራሷን ፕሩቭ ማድረግ የሪሌሽንሺፕ ስትራቴጂዋ ነው። ይኸውላችሁ when you are very busy in proving yourself ራሳችሁን ፕሩቭ ለማድረግ ስትራይቭ ስታደርጉ የሪሌሽንሺፓችሁ አንድ ስትራቴጂ ይሆናል። ትዳሩና ሪሌሽንሺፑ እንዲቀጥል ልጅቷ ኮንስተንትሊ she has to prove herself። ከዚህ በፊት ሰርቼላችኋለሁ። እኔ ሴት ልጅ ወደ ኋላ ትጥለኛለች ነው ትጎትተኛለች ብሏታል። ስለዚህ ኮንስተንትሊ እንደማትጥለው እንደማትጎትተው ለማሳየት ሁሉ ጊዜም ቢሆን ራሷን ፕሩቭ ታረጋለች።
ራሷን ፕሩቭ ስታደርግ ጤናዋ የለ ወሊድ ጊዜዋ የለ መልኳ የለ ምኗ የለ ተነስታ ወደ ስራ ነው because she has to prove ልታደርግለት ይገባል ኮንስተንትሊ ነው እኔ እኮ አልጥልህም እኔ እኮ ምጎትተህ አይደለም አየ ከኔ ጋር ሆነ እንዲተሻሻልክ ማለት የምትፈልግበትን ቦታ ላይ እስክታደርሰው ድረስ ኮንስተንትሊ ራሷን ፕሩቭ ታደርጋለች ሪሌሽንሺፕ ላይ ሆናችሁ ሪሌሽንሺፕ ላይ ኮንስተንትሊ ራሳችሁን ፕሩቭ የምታደርጉ ከሆነና በርደን እንደሆናችሁ የሚሰማችሁና ሰውየውን የምትጥሉት ወደታች የምታደርጉት እንደሆነ የሚሰማችሁና እሱን ሁሉ ጊዜም ቢሆን እናንተ ሁሉ ጊዜም ለሱ የተሻላችሁ ሴቶች እንደሆናችሁ ለማሳየት የምትሮጡ ከሆነ በርንት አውት ነው የሚያረጋችሁ እንዴት ነው ሰው ኮንስተንትሊ ፕሩቭ የሚያደርገው ነው እኔ እኮ እንትን አይደለም ሰው ላይ ላሳየህ ይገባል ብላ አታቆምም ኮንስተንትሊ ነው የምታሳየው አታቆም እኮ እሷ ፕሩቭ እያደረገችለት እንደሆነ አታቆም ቢዝነሶች ሲከፍቱ ምናምን የሆነ ነገር ሲያደርጉ ብር ካልኩሌት ሲያደርጉ ስራ ሲሰሩ አታቆም she's just doing it she's just being herself she is constantly proving him እንደማትጥለው ወይም ደግሞ ወደ ኋላ እንደማታስቀረው ኮንስተንትሊ ፕሩቭ እያደረገችለት ነው ኮንስተንትሊ ፕሩቭ የምታደርጉለት ሰው ኢዚ ሞድ ላይ ነው የሚቀመጠው why would he be worried እያሳያችሁት ነው ኮንስተንትሊ ለምንድን ነው ሀሳብ የሚገባው አይገባውም ኦኬ እሺ ሌላ እሱ ደግሞ እንድታዩ የምፈልገው ይሄ በትዳር ውስጥ ይሄ መጋራት የሚባል ነገር አለ ኃላፊነት መጋራት ምናምን በሚና መኖር ካልቻላችሁ ኃላፊነት መጋራት የሚባል ነገር አለ አይደል አንዱ ሰው ኢዚ ሞድ ላይ ሆኖ አንድ ሰው ኦቨር ፈንክሽን ሊያደርግ ይችላል for that matter እሷ ኦቨር ፈንክሽን እያደረገች እንደሆነ ግልጽ ነው እሱ በፍጹም ሬዚስት የማያደርገውን የእንጨት ቤት ስራ ሽታው ምኑ ብሎ እንትን ያለው እሷ ኮንስተንትሊ ፕሩቭ ማድረግ ላይ ሆንባት ይችላል ግን ኮንስተንትሊ የገቢ ምንጭ ማምጣት እንዳለባት መልፋት መታተር መትጋት እንዳለባት ስለምታስብ ራሷን ኦቨር ፈንክሽን ታደርጋለች እነዚህ ሴቶች ደሃ ቢሆኑ ብላችሁ አስቧቸው እነዚህ ሴቶች ሶሻል ሚዲያ ላይ ባይሆኑ ብላችሁ አስቧቸው እንዴት አይነት ህይወት እንደሚኖሩ አስባችኋል ኦኬ ከሁለቱም ሴቶች በፍጹም መማር የሌለባችሁ ነገር do not romanticize burning out ያለ ቦታችሁ ያለ ስራቸው ያለ ሚናቸው ገብተው በርን አውት የሚያደርጉትን ነገር ሮማንቲሳይዝ አታድርጉት እናንተ ሮማንቲሳይዝ አታድርጉት እንትን ከፍታ ሂዩማን ቤት ከፍታ ሱቅ ከፍታ እንትን ከፍታ with all የከፈተቻቸው ነገር ከባድ የሆኑ ፕሬሸሮችና ኃላፊነቶች እንዳሉባት እንዳትረሱ እነሱ ኃላፊነቶችና እነሱ ፕሬሸሮች በርን አውት ያደርጋል እንደ ሴት እንዳይኖሩ ያደርጋቸዋል I think they are the man of the house anyway ስለዚህ do not romanticize burning out ልክ ያለፈ ዋጋ መክፈልን romanticize አታድርጉት of all the things ሚናዎቻችን ላይ ካልቆምን ሚስት እንደ ሚስት ካልሆነች ባል እንደ ባል ካልሆነ in the end resentful ነው የምንሆነው እኛ ሴቶች resentful ነው የምንሆነው እንዳልኳችሁ ነው በሚዲያ ሲታይ they're okay they're fine እና ፋኒና ማናት የሚባሉት መች resentful እንደሆነችበት አወቃችሁ until she came out እዚህ ወጣ እስክትንገበገብና ኮምፕሌኗን እስክትናገር ድረስ መቼ resentful እንደሆነችበት አላወቃችሁም ነበር አይደለ እሷ ነበረች ኦቨርበርደን እንዲሆነችው አይደል 2-3 ስራ ምናምን ነበር ስትሰራ የነበረው አይደል correct me if I am wrong ብዙ ዲቴይላቸውን ስለማላቅ ማለት so ስታዩት ደስ የሚል የሚመስል ነገር ሴቷን ግን በርን አውት ስለሚያረጋት resentful ያረጋታል ሴትን ቂመኛ ያረጋታል አሁን እኮ ከናቶቻችን የተለየ ህይወት እየኖሩ ያሉት እነዚህ ልጆች እንዴት ነው ብላችሁ ከጠየቃችሁ they don't complain ምክንያቱም ብር ፍሎ እያደረገ ስለሆነ እኔ ለትዳሬ ብዬ እኔ ለልጆቼ ብዬ አይሉም money is flowing ብር ፍሎ እያደረገ ነው ብር ፍሎ ማድረግ ሲያቆምስ that's what it is አያችሁ so ይሄ ነገር ሴትን ኦቨርበርደን ማድረግ በሴቷ ጫንቃ ላይ ነገሮች ሁሉ መቀመጡ ሴቷን resentful ያረጋታል
ሪዘንትፉል ያደርጋታል፣ ቂመኛ እንድትሆን ያደርጋታል። እኔ ለትዳሬ ብዬ ኋላ ቀረው፣ እኔ እንትን ብዬ እንዲሆንኩኝ። ኦፍ ኮርስ የሚፈልጉትን ነገር አሁንም እያደረጉ ነው፣ ለኮንተንት ፐርፐዝም ቢሆን ለምንኛውም ፐርፐዝ ብቻ እያደረጉት ነው። ግን በቆይታ ብዛት ሪዘንትፉል ይሆናሉ። እኔ ዋጋ ከፍዬ በቃ ምንም ኢን ሪተርንስ አላገኘውም የሚሉ አይነት ሴቶች ሊሆኑ ይችላሉ። እና በደንብ እንድታዩ የምፈልገው ነገር እንደነሱ ነፃ የሚያረጋችሁ አይነት ወንድ የምትፈልጉ ከሆነ ሪሜምበር ያ ወንድ ኦቨርበርደን ያረጋችኋል። ሁለት አይሆንማ። እንደ ልቧ የምትሆን ሴት ከፈለገች you've got to know ያቺ ሴት አብራው ልትሆነው የምትችለው ወንድ እንደ ልቧ የሚያረጋት ኃላፊነቱን የማይወጣ ነገሩን ሁሉ በሷ ላይ ያስቀመጠ ነው። እሱ እንዳትረሱ። ኦኬ። ከሁሉ ፕሮጀክት ጀርባ ከሁሉ ፕላን ጀርባ አንዲት ሴት ልጅ ከተቀመጠች there is no way she will feel perfectly fine። ከሴትነቷ ሚና ውጪ አንድ ነገር ግዴታ እንደሆነ አምና የምትሰራ ሴት መቼም ቢሆን ፉልፊልድ ልትሆን አትችልም። እነዚህ ሴቶች ፋይናንሽሊ ዌል ሆነዋል፣ ገንዘብ አላቸው ብዬ አስባለሁ። እንግዲህ መሰለኝ አምናሹ ሰው የሆነ እድሜ ላይ ደርሰው ለዚህ ነው የለፋሁት የሚባል አይነት ነገር ሊመጣ ይችላል። የሆነ እድሜ ላይ ደርሰው ሁሉን አኮሞሌት አደረጉ፣ ሰበሰቡ እንደው ቢ ላይክ እንደ ሴት እኮ እየኖርኩ አይደለም የሚል ጥያቄ ይመጣባቸዋል። ስፔሻሊ ትንሽ የሚስ አንደርስታንዲንግ ቤት ውስጥ ስትፈጠር፣ ትንሽ አምባጓሮ ሲፈጠር they feel like they're taken advantage of። እኔ ልጅነቴን፣ እኔ እድሜን፣ እኔ ጉልበቴን እንዲያርጌ የሚሉት ነገር አይጠፋም። ኢማጂን this እኔ መቼም የወለደች ሴት ታውቀዋለች። there is no way በጣም ኦቨርበርደን ካልሆንሽ በስተቀር ልጅሽን ሕፃን ልጅሽን ወይም ደግሞ you just gave birth anyhow ማለት ብዙ ለልጅም አታችመንት ከሌለ ሊሆን ይችላል። ግን ገና በ3 ቀን ተነስቶ ገና በሳምንት ተነስቶ ወደ ስራ መውጣት እኮ it tells you everything depends on her። ሁሉ ነገር እሷ ላይ ነው ዲፔንድ የሚያደርገው። አያስተኛችሁማ፣ ኃላፊነቱ አያስተኛችሁም። is this what you want? እሱ ነው የምትፈልጉት? አመመኝ ብላችሁ እንኳን መተኛት አትችሉም። ደከመኝ ልረፍ እንኳን ማለት አትችሉም። ለምን ቢሉ እናንተ ላይ ነው፣ ሀሳቡ እናንተ ላይ ነው፣ ኮንተንት ክሬሽን አይዲያው እናንተ ጋር ነው ያለው፣ ሁሉ ነገር እናንተ ጋር ነው። እሱ ምናልባት በኤዲቲንግ ሊያግዛችሁ ይችላል። ስለዚህ if you are signing up for such marriage remember overburdened እንደምትሆኑ። ችግር የለውም አዝሎንጋዝ ብር እስከመጣ ድረስ ኦቨርበርደንድ በሆነም ችግር የለውም ካላችሁ እንደዚህ ለፍተው መጨረሻ ላይ ለምንድን ነው እንዲህ ዋጋ የከፈልኩት የሚሉትን ሴቶች ሪግሬት ቪዲዮ አታጡም። ሶሻል ሚዲያ ላይ ፈልጉ እና do not romanticize burning out። do not romanticize it። ወንዱም እንደ ወንድ ሚናውን ይወጣ፣ ሴቷም እንደ ሴት ሚናዋን ትወጣ። ኦኬ። ይሄን ስላችሁ ደግሞ ሴት ልጅ አትስራ ማለት ነው፣ ኩሽና ትሁን ማለት ነው፣ እንትን ማለት ነው የምትሉኝ ያላችሁ፣ ሴት ልጅ አትስራ አላልኩም። ሴትን ልጅ ኦቨርበርደን አታድርጓት ነው። ኦኬ። ሴት ልጅ ፉልፊልመንት የሚሰጣትን ነገር ትስራ ነው። እናትነት was a part of fulfillment፣ ግን እናትነትን ፊል ልታደርገው አትችልም። ምክንያቱም ጭንቅላቷ ላይ የሚጮህ ቢል አለ፣ መክፈል ያለባት ነገር አለ፣ ስራ አለባት። ስለዚህ እንደዚህ አይነት ነገር ሮማንቲሳይዝ ስታደርጉ ከዛ ጋር ተያይዞ የሚመጣውን ባጌጅ አላያችሁትም፣ ከዛ ጋር የሚመጣውን ሬስፖንሲቢሊቲ አላያችሁትም። ሴት ልጅ ትስራ፣ ትውጣ፣ ትልፋ። ግን ፕራዮሪቲዋ ሊሆን የሚገባው ደግሞ ሌላ ነገር አለ። ኪድስ ሰፖዝ ቱ ቢ ፕራዮሪቲ። ልጆች ፕራዮሪቲ መሆን አለባቸው። ልጅን የ3 ቀን የ4 ቀን የ1 ሳምንት ልጅ ጥሎ መውጣት እኮ it shows you are the man in the house። it shows that you are the man in the house። እሱ ኃላፊነቱን መወጣት የማይችል ሊሆን ይችላል፣ ወይ ትረስት የማታረግበት ሊሆን ይችላል፣ ወይም ደግሞ ኮንስተንትሊ አሁንም ፕሩቭ ማድረግ ሊጠበቅባት ይችላል። እና እነሱ ምናልባት ጥሩ ቤት ላይ የኖሩ እየቀረጹላችሁ ሊሆን ይችላል። እንደዚህ አይነት ትዳር አልቲሜትሊ ዲዛይራችሁ ከሆነ ሴቶች ሪሜምበር በርናውት እንደሚያደርጋችሁ፣ ሪሜምበር እንደሚያደክማችሁ፣ ሪሜምበር ናቹራል ኦርደር እንዳልሆነ
ተፈጥሮ እንዳልሆነ ሴት ልጅ ደግሞ ከተፈጥሮ ዋጋ ዲታችድ ስትሆን የበለጠ ዋጋ ትከፍላለች የበለጠ ትጎዳለች ስለዚህ ግላሞራይዝ በተደረገላችሁ በጣም ፋንሲ በሚመስል ሚና መዘበራረቅ ውስጥ ዋጋ እንዳትከፍሉ ሞስትሊ let a man be responsible ወንዱ ሀብታም ይሁን አይደለም ግን responsible ይሁን መሬት ላይ ነበር የምንቀመጥበት ቦታ የለም እንዲ ነበር እንዴ ማለት እሺ አጀማመራችሁ መናገራችሁ ጥሩ ነገር ነው ግን why do you have to do all this thing ቃማሟላት why do you have to do it why ሲነገር ግን ግላሞራይዝ ተደርጎ እዚህ ደረስን ይሄው ሲባል እናንተ የምትደርሱ ይመስላችኋል ሳትደርሱ ሪዘንትፉል ሆናችሁ ልትለያዩ ትችላላችሁና ሴቶችዬ እንደዚህ አይነት ግላሞራይዝ የተደረገ ህይወት እንዳይሸውዳችሁ ሴቷን ነው በርን አውት የሚያደርገው ኦኬ ገቢ ስላላቸው ፊታቸው አልተበላሸም ጸጉራቸው አልተበላሸም እንጂ ማርዬ እንደ ተራው ሰው ቢሆኑ ህይወታቸው የሚመራቸው አይነት ሰዎች ነበር የሚሆኑት ስለዚህ do not be deceived እሺ Do not be deceived.